ተለያይተዋል ኦፊሻሊ እኔ እያረጋገጥኩላችሁ ነው። ምክንያቱም አንዳንድ ሰዎች ልዑል ምንድነው የተፈጠረው በኋላ አይመጡም እና ተለያይተዋል ኦፊሻሊ እኔ እያረጋገጥኩላችሁ ነው። ምክንያቱም አንዳንድ ሰዎች ልዑል ምንድነው የተፈጠረው እውነታውን ንገረን ምናምን እያላችሁ ነበረ። ምንም እዚህ ጋር ዲቴል የተለያዩበትን ነገር ትላትሉ ትችላላችሁ። በቃ ተለያይተዋል። ከዚህ በኋላ በቪዲዮ አይመጡም ማለት ነው። በምንም ነገር አይመጡም። በቪዲዮ አብሮም ላታያቸው ብዙ ነገር ላሰሙ ትችላላችሁ። ሄሉና ያብ ተለያይተዋል። አንላቀቅም ብያለሁ። አንላቀቅም ባልኩት መሰረት እያንዳንዷን ያየኋትን ክፍተት እንትን ብያለሁ ብዬ አስቤያለሁ እሱ ጋር ማለት ነው። ገብቷችኋል? ይሄ ነገር ነው። አፈቀርካት ወደድካት ለምትሉ ሰዎች ያለኝ ምላሽ ይሄ ነው። እኔን አታውቁኝም። እዚህ ጋር ሄለን ጋር ባለኝ ጓደኝነት ነው። ባክግራውንድ ምን ይኑረኝ እዚህ ጋር አሁንም ይፋም አላረግም። እኔ እናንተ እንደዛ እስከ ማስደብደብ ደረጃ የደረስከው እንዲህ ልትለያዩ ነው ወይ ብዬ ጠየቅኩት። የሚገርማችሁና ያው አንዳንዴ ፈጣሪ ካልፈቀደው አይሆንም አለ። ሄሉንም አውርቻት ነበረ። እሷም እንደዛ አይነት ምላሽ ነው የሰጠችኝ። ከዚህ በዚህ ልክ ቅናት ምን አስፈለገ? 3 አመት እያወቃችኋት ያለያ 4 ወር ምናምን እንትን ብላችሁ በዚህ ልክ ምቀኝነት ማን ስለሆነች ነው እሷ ምናምን ብላችሁ ቪዲዮ ትሰራላችሁ? ምን ማለት ነው እንደዚህ? እንዴ ሰው ነቻ እንዴ ውስጧ በጣም ንጹህ የሆነች ሴት ነቻ ሄለን ማለት ነው። እኔ ብዙ ነገር ለፍቻለሁ። ከዚህ በኋላ ወስጄ ሄለንን እንትን ምልበት ያብን ወስጄ እንደ ሽማግሌ ወስጄ ምለው ነገር የለኝም። ማርያምን ነው የምላችሁ። በቃ መሮኛል፣ ደክሞኛል፣ ሰው ነኝ፣ ይሰለቸኛል። ገብቷችኋል አይደለ? ማድረግ ያለብኝ የጓደኝነት አድርግ ያለው ጥግ ድረስ በ100% ነው የምነግራችሁ። በሁለቱ መሀል የሚገባ የለም። ግን እስከምናውቀው ድረስ ኦፊሻሊ ሄሉና ያብ ተለያይተዋል። በፍቅራችን ጊዜ በአንድ ላይ ላፍታም እንኳን ሳንለያይ የታይ ማውራት ይፈልጋለሁ እና ይሄን ስለኔ በጣም ማለት ግራ ሊገባ እውነታውን ንገረን ምናምን እያላችሁ ነበረ። ምንም እዚህ ጋር ዲቴል የተለያዩበትን ነገር ትላትሉ ትችላላችሁ። ግን በቃ ተለያይተዋል። ከዚህ በኋላ በቪዲዮ አይመጡም ማለት ነው። በምንም ነገር አይመጡም። በቪዲዮ አብሮም ላታያቸው ብዙ ነገር ላሰሙ ትችላላችሁ። ሄሉና ያብ ተለያይተዋል እና እዚህ ጋር ያብንም እንዳልኳቸው ያብና እኔ አሁን ላይ ፍሬንድ ነን ነግራችኋለሁ። ባለፈውም ከዚህ በኋላም ፍሬንድ እንደምንሆን አብረን ልታዩን ትችላላችሁ ምናምን ቪዲዮ ላይ ላታዩ ትችላላችሁ። ምንም ፍሬንድ ነን። ለሄሉም ወር ያለኝን ነገር ታውቃላችሁ እዚህ ጋር እና ሄሉዬ በዚህ ሰዓት አዲስ አበባ የለችም። በቃ ጥሩ ቦታ ራሷን የምታዳምጥበት ቤተሰቦቿ ጋር ነው ያለችው እና ቅድማሚ የሰራው ቪዲዮ ላይ አይታችኋል ያለውን ነገር እና ሄሉ የለችም። ኪራም እንዳለው በጸሎት እሱንም እሷንም አስቧቸው እምለው ነገር እሱ ነው። ከዛ ውጭ ብዙ ሰዎች መላምት ትሰጣላችሁ ለመለየታቸው ምክንያት። ያኔ ቀለበት ሊያስርላት ሲል ኪራ ነው እንደዚህ ያደረገ ትላላችሁ፣ ልዑል ነው ትላላችሁ ግማሾቻችሁ ሮቤል ነው እዚህ ከጀርባ አድርጌ እንደዚህ ጀርባዬን የምሰጥላት ሰው ናት። ምንም ነገር ቢመጣ ገብቷችኋል። ምንም ነገር ቢወረወርባት ምንም ነገር ቢላት ወደፊት አሁንም ቢሆን ፍንክት አልልም። በቃ በሄሉ ጉዳይ እንደዛ ነኝ። በቃ ሄሉ ለኛ ድክመታችን ናት። ምክንያቱም አታውቁም አንዳንድ በነገራችን ላይ መጀመሪያ እምነት ያስፈልጋል። ትዳር ላይ መተማመን የሚባለው ነገር መኖር አለበት። የምታምኑትን ሰው የምትወዱትን ሰው መፈተን ራሱ አያስፈልግም። በፈተና የሚሆን ነገር የለም ማለት ያብም ሄሉን ሊፈትንበት ሄደው በፊት ፍቅረኛው በፊት ጀምረው እንደተለያዩ ግን በመካከል ሄሉን ለመፈተን የድሮ ፍቅረኛውን እንዳመጣ ተነግሯቸዋል እና ያን ያክል እንደዛ ስታደርግ የነበረው ሄሉ ምን ያክል ለእኔ ፍቅር አላት ብዬ ለማወቅ ነው አለ። ገብቷችኋል? እዚህ ከሄድ ላነሳላችሁ የወደድኩት ፍቅር ላይ እምነት ያስፈልጋል። ገባችሁ አይደለ? ልጅቷ ራሱ ሲጣሉ ፍቅረኛው አንቺ ለአንቺ ብዬ እኮ ነው እንደዚህ እንድታሰቃየው አልፈልግም፣ ለምን ትመጪዋለሽ ለምን እያለ ጣልቃ ስትገባ እኔ ደስተኛ አልነበርኩም። ዞሮ ዞሮ እግዚአብሔር የፈቀደው ነው። የጓደኞቻቸው የመለያየታቸው መንስኤ ጓደኞቻቸው ሊሆኑም ላይሆኑም ግድ ነው። እኔ ይሆናሉ ብዬ አላስብም። ዋና የራሳቸው እምነት ነው። ሰውም ማስገባት አለማስገባትም የራሳቸው ናቸው። ግን ደግሞ ፈጣሪ ሲፈቅድ ነው። ፈጣሪ ሲል ነው አብራችሁ መኖር የምትችሉት ማለት ነው።
ሌላው ሲቀጥል ተማምናችሁ ከተዋደዳችሁ እኔ እሱን ስለፈተንኩት እኔ ፈትኘው ከዛ ከንትን እንትን ማለት አልችልም። እግዚአብሔር ለእኔ ካላለው በምንም ነገር እኔ ባልፈትነው የሆነ ዝም ብዬ ሊያሳየኝ ይችላል። እሱን የምተውበት መንገድ ማለት ነው። ግን እግዚአብሔር ህልዋ ካላችሁ በየትም በየትም መልሶም ያገናኛችኋል። ዋናው ለሰው ልጅ ህልዋ ነው ብዬ ነው የማስበው። ከዛ ሲቀጥል መተማመን እምነት ግድ ነው። አሁን ያ ቀለበት ሲያስሩም በእርግጥ ፈጥነዋል። ከመፍጠናቸው የተነሳ የበፊት ፍቅረኛውን ሄሉ እንድትፈትናት አርባ ምንጭ ድረስ እንድትመጣ ያደረገው እሱ ነው። ይህም ነገር እኔ ደስ አላለኝም። የዛን ጊዜ ራሱ ደግሞ ቀለበት ላደርግላት ነው ሲል ሜሴጁን እንትን ስትል የነበረችው የበፊት ፍቅረኛው እንደሆነች ነው። እኔ የሄሉ ጓደኞች ናቸው ብዬ አላስብም፣ እንደኔ አስተሳሰብ ማለት ነው። እና ሲጀመር የተዋችኋትን ሴት ደግማችሁ ላይ እንደዚህ ኩኝልኝ ላይ እንደዚህ ውጭልኝ የምትሉ ከሆነ ይሄ ህይወት አይደለም ብዬ ነው የማስበው። ግን በነገራችን ላይ እነሱ የሁለቱም ችግር ሊኖር ይችላል። ግዴታ ያቡ ላይ ችግር አለ ብዬ ሳይሆን ማለት ነው። ግን የበፊት ፍቅረኛችሁን ከተዋችሁ ተዋችሁ ነው በቃ አለቀ። እና የፈተና ውስጥ ነው የፈትኝልኝ እንደዚህ እንትን በይልኝ ከባድ ነው። እና በህይወታችሁ መጀመሪያ ቅድሚያ